ወደ አርሰናል ከመጣ በጣም አስደናቂ ቆይታን እያሳለፉ ከሚገኙ ምናልባት በአርሰናል ታሪክ የውዱ ፈራሚ ከነበሩ ተጫዋቾች መካከል አንዱ ይሄ ብቻ አይደለም። ወደ እንግሊዝም ሲመጣ በርከት ያሉ ገንዘብ ከወጣባቸው ተጫዋቾች መካከል አንዱ እንደሆነ ይታወቃል። ዴክላን ራይስ ደግሞ በሰሜን ለንደኑ አርሰናል በጣም በጣም ጥሩ የሚባል ቆይታን እያሳለፉ ከሚገኙ የዓለማችን ምርጡ የአማካይ ስፍራ ተጫዋቾች መካከል አንዱ ልንለው እንችላለን። አሁን በበርካቶች ዘንድ የቆመ ኳስ ንጉሥ ስለመሆኑ በርካቶቻችን በምንጋራው መልኩ እያስተዋል ነው የሚገኝ የአማካይ ስፍራ ተጫዋች ነው እና ከዴክላን ራይስ ጋር የቆሙ ኳሶችን እንዴት መጠቀም እንደሚችል የሚመለከቱ ጉዳዮችን ሰፋ ባለ መልኩ ልናደርሳችሁ ወደናል። ምናልባት በጣም አስደናቂ ከሚባሉ የአርሰናል ዝውውሮች ውስጥ አንዱ ነው። አንዳንድ ጊዜ ማንቸስተር ሲቲ በዚህ ዝውውር ላይ ቀደም ብሎ ተካተው ከነበሩ ክለቦች ውስጥ አንዱ እንደነበር ይታወቃል። ነገር ግን ኋላ ላይ ዌስትሃም ዩናይትድ የጠየቀው ገንዘብ ከ100 ሚሊዮን ፓውንድ በላይ ከፍ ማለቱን ተከትሎ ይህንን ገንዘብ ለማቅረብ በሲቲ በኩል ፍላጎት አልነበራቸውም እና አርሰናል እስከ መጨረሻው ድረስ የዚህ ፍልሚያ ባለቤት እንደነበረም ጭምር ይታወቃል። አሁን ይሄው የአርሰናል የአማካይ ስፍራ ተጫዋች በቆሙ ኳሶች ወይንም ከማዕዘን ምቶች ከሚነሱ አሊያም ደግሞ ከቅጣት ምት ከሚነሱ ኳሶች የሞቱ የምንላቸውን ኳሶች ወደ ውጤት የመቀየር አቅም ካላቸው ቀዳሚው የፕሪሚየር ሊግ ተጫዋቾች መካከል አንዱ ነው። በጣም የሚያስገርመው ባለፉት 2 ዓመታት የሞቱ ብለን ከምናነሳቸው ኳሶች ምናልባት ወደ ውጤት ወደ ጎልነት የመቀየር እድላቸው እጅግ በጣም ጠባብ ነው ከምንላቸው ኳሶች በእንግሊዝ ፕሪሚየር ሊግ ከሚገኙ ክለቦች በ2 እጥፍ የተሻሉ ጎሎችን ማስቆጠር የቻለው ቡድን ሆኖ እናነሳዋለን። ይሄ የሚኬል አርቴታ ሪቮሉሽን ልንለው እንችላለን ወደዚህ ቡድን ከመጡ በኋላ እና በጣም አስደናቂ የሚባል የማጥቃት ባህሪ ያለውን ቡድን ገንብተዋል። እሳቸው በሚፈልጉት መልኩ ተጋጣሚዎችን ማስጨነቅ የሚችል የእሳቸው የባህሪያቶችን የያዘ በጣም ዲቴይል የማጥቃት ባህሪ የያዘ በጣም በጣም ጥሩ የሚባል አይነት ቡድን ገንብተዋል። በዚህ ውስጥ ግን የጎል ምንጮቻቸው የተለያየ አይነት ቫራይቲ እንዲኖራቸውም ጭምር ደግሞ አስችሏል። ከነዚያ ውስጥ በጣም በጣም የሚደነቅላቸውና ቁልፉ ምናልባትም ከዋንጫ ጋር የሚገናኙ ከሆነ የዋንጫ ሶርሳቸው ሆኖ በትልቁ የምናገኘው አርሰናል የቆሙ ኳሶችን ወደ ጎልነት የመቀየር እድሉ በጣም በሰፊው በኮንቨርዥን ሬቱ ከፍ ያለ መሆኑን ተከትሎ በቀዳሚነት ልናነሳው እንችላለን። 105 ሚሊዮን ፓውንድ 2023 ላይ ነበር ይህንን ተጫዋች ወደዚህ ቡድን ለማምጣት አርሰናሎች ያወጡት። ከዛ በኋላ ግን ቤስት ሴት ፒስ ቴከር በመሆን በአውሮፓ ምርጡ ተጫዋች ሆኖ ደግሞ የተመለከትናቸው ከሚገኙ የአማካይ ስፍራ ተጫዋቾች መካከል አንዱ ነው። አሁን በመጀመሪያዎቹ 6 ወራት በአርሰናል የመጀመሪያዎቹ ቆይታዎች ፍጹም ለእንዲህ አይነት ነገሮች የማይጠበቁ ከነበሩ ተጫዋቾች መካከል አንዱ እንደነበር በርካቶቻችን እንረዳለን። ከዛ ባለፈ ግን በጣም የሚያስገርመው ከጃንዋሪ 2024 ወዲህ ባሉት ቆይታዎች በአርሰናል ቤት ውስጥ ከሚገኙ ተጫዋቾች ብቻ አይደለም በአውሮፓም ከሚገኙ ተጫዋቾች በርካታ የሚባሉ የማዕዘን ምቶችን ወደ ጎልነት በመቀየር ከየትኛውም የእንግሊዝ ፕሪሚየር ሊግ ተጫዋቾች በቁጥር ከፍ የሚለው ተጫዋች ሆኖ ተመልክተነዋል። በጣም የሚያስገርመው በእንግሊዝ ፕሪሚየር ሊግ የቆሙ ኳሶችን አሲስት በማድረግ ቀደም ሲል ካነሳ ነው ከጃንዋሪ 2024 ወዲህ 10 ኳሶችን ወደ ጎልነት መቀየር የሚችሉ ኳሶችን ለቡድን አጋሮቹ አቀብሏል። ከሌሎቹ የአማካይ ስፍራ ተጫዋቾች አሊያም የቆሙ ኳሶችን ወደ ለቡድን አጋሮቻቸው በማመቻቸት በመምታት ደረጃ ከምንመለከታቸው የሊጉ ተጫዋቾች አንጻር በ5 እጥፍ ከሚልቁ ተጫዋቾች መካከል አንዱ ነው። ለምሳሌ 2ኛ ደረጃ ላይ የሚገኘው ቡድን የሊቨርፑል ሲሆን አሌክሲስ ማካሊስተር እዚህ ቦታ ላይ ከምንመለከታቸው ተጫዋቾች መካከል አንዱ ነው። 5 ኳሶችን ለቡድን አጋሮቹ አሲስት ማድረግ ችሏል። አንድሬስ ፔሬራ በፉልሃም የምናውቀው ተጫዋች እንዲሁ 5 ኳሶች፣ አንቶኒ ኤላንጋ በኖቲንጋም ፎረስት 5 ኳሶች፣ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ 5 ኳሶች፣ ድዋይት ማክኔል በተመሳሳይ 5 ኳሶችን ማቀበል የቻሉ ተጫዋቾች ናቸው። ስለዚህ ምርጡ የቆመ ኳስን ወደ ጎልነት የመቀየር ከፍተኛ አቅም ካላቸው ተጫዋቾች መካከል አንዱ ያንንም በተሻለ መልኩ ፕሮቫይድ ማድረግ የሚችለው ተጫዋች ይኸው የአርሰናል የአማካይ ስፍራ ተጫዋች ዴክላን
ራይስ ነው። ምናልባት ይሄን ከእንግሊሽ ፕሪሚየር ሊግ አንጻር አወዳደር ነው እንጂ በአውሮፓ 5 ታላላቅ ሊጎች ከሚጫወቱ ተጫዋቾች አንጻርም ከለካ ነው የቆሙ ኳሶችን ወደ ጎልነት በመቀየር ደረጃ በጣም ሰፋ ባለ ቁጥር የሚልቃቸው ተጫዋቾችም ይነሳሉ። ራሱ ቀደም ሲል እንዳልነው በአውሮፓ 5ቱ ሊጎች በቁጥር አንድነት የሚቀመጠው፣ በእንግሊሽ ፕሪሚየር ሊግን በቁጥር አንድነት የሚቀመጠው ራሱ ዴክላን ራይስ ነው። ነገር ግን በ5ቱ ሊጎች ካሉ ተጫዋቾች አንጻር ስናነጻጽረው ላሚኔ ካማራ 8 ኳሶችን ወደ ጎልነት የመቀየር እድል የነበራቸውን ኳሶች ለቡድን አጋሮቹ አሲስት በማድረግ ማቀበል ችሏል። እንደነ ሉዊስ ሚላ፣ ማርቪን ዱክሲች፣ አሌያንድሮ ግሪማልዶ ከዛ ባለፈ እንደነ ዲላኔ ባኳ፣ ጋይተን ፔሬን፣ ማክሲሚላን አርኖልድ፣ ሚሸል ኦሊሴ፣ አሌክስ ባይና ያሉ ተጫዋቾች ደግሞ ከሱ ቁጥር በመከተል 8-7-6 ኳሶችን አሲስት ማድረግ የቻሉ ተጫዋቾች ናቸው። የዴክላን ራይስ ግን ኦቨሮል ከተመለከት ነው በአውሮፓም ሆነ በእንግሊዝ ፍጹም የተለየ ከሚባሉ ተጫዋቾች መካከል አንዱ ነው። እንግዲህ እንዲህ አይነት የቅጣት ምቶችን ወደ ጎልነት የመቀየር አቅሙ እንዲሁ በቀላሉ ደግሞ የመጣ ነው ማለት አንችልም። የዴቪድ ቤካም አድናቂ እንደነበረ ከልጅነቱ ጀምሮ የእሱን ቲሸርት ለብሶ ካደጉ ተጫዋቾች መካከል አንዱ፣ ካደገም በኋላ ያንን ቲሸርት ማግኘት ከቻሉ ተጫዋቾች መካከል አንዱ ነው እና ብዙ ጊዜ በተደጋጋሚ እንዲህ አይነት ቅጣት ምቶችንም ጭምር ሲሞክር የዴቪድ ቤካም ቲሸርት ከኋላው በመልበስ እንደነበርም ጭምር በወጣትነት እድሜ ወይም በታዳጊነት እድሜው በነበረ ወቅት ላይ ያጋራል እና አሁን በጣም አኪሬሲያቸው የጠበቁ ኳሶችን ስኬታቸው በጣም ወደ ለሚፈልገው ተጫዋች ኳሱን የማድረስ ንጻሬውን ከተመለከትን ፍጹም ጥሩ ከሚባሉ ኳሶች ውስጥ ማድረስ ከሚችሉ ተጫዋቾች መካከል አንድ ሆኖ እናነሳዋለን። ከዛ ባለፈ ደግሞ ምንም ጥያቄ የሌለው ከረጅም ርቀቶችንም ያንን አይነት ኳሶችን ማቀበል የሚችል አይነት ተጫዋች መሆኑን የሚዘነጋ አይደለም። በእርግጥ የዴቪድ ቤካምን ከተመለከተን በማንቸስተር ዩናይትድ በአንድ ሲዝን 13 ጎሎች ላይ ተሳትፎ ማድረግ ችሏል። በተለይም ከኮርና ከሚነሱ ኳሶች ለቡድን አጋሮቹ በማቀበል ጎሎች እንዲቆጠሩ ምክንያት ከሆኑ ተጫዋቾች መካከል አንዱ ነው። ስለዚህ አሁን ካለው ነባራዊ ሁኔታ በሶስት ኳሶች ከዴክላን ራይስ የሚርቅ ተጫዋች እንደሆነ ይታወቃል። ዴቪድ ቤካም የቅጣት ምት በጣም ማስተር አድርገዋል ተብለው ከሚነሱ ሰዎች መካከል አንዱ ነው። ይሄ ደግሞ በመጨነቅ ውስጥ ሳይሆን በተዝናኖት ውስጥ የሚመታቸው ኳሶች በጣም በርካታ የሚባሉ የእግር ኳስ ቤተሰቦች ዴቪድ ቤካምን በተለየ መልኩ እንዲያደንቁትም ጭምር የሚያስችል ስለመሆኑ በርካታ የሚባሉ ሰዎች የሚረዱት ጉዳይ እንደሆነ እናነሳለንና አሁን ላይ በዘመናዊ በምንለው የእግር ኳስ በጣም ውስብስብ በሆኑ በተለያዩ አይነት ነገሮች በሚለካበት ወቅት ላይ አንዱ የቆመ ኳስን በዳታዎች ኢንተርፕሬት እየተደረገ እንዴት ነው የቆሙ ኳሶችን ወደ ውጤትነት መቀየር የሚቻለው በሚሉ የታሪክ የፕሪሚየር ሊግ ወቅታዊ አሁናዊ ነገሮችን ከምን ያህል ርቀቶች እንዲህ ወደ ጎልነት የመቀየር ኮንቨርዥን ሬታቸው ምን ያህል ነው የሚሉት ስፔሻሊስቶችም ጭምር በማዘጋጀት እንዲህ አይነት በጣም አስደናቂ የሚባሉ ባለፉት 2 ዓመታት የተለየ ስራ ከሚሰራባቸው ሊጎች ውስጥ አንዱ ብሎም ደግሞ በአጠቃላይ በመላው አውሮፓ እንዲህ አይነት ስራዎችን እየተመለከተን እንገኛለን። በእንግሊዝ ብዙዎቻችን የምናስታውሳቸው አእምሯችን ላይ የሚመጡ የቆሙ ኳሶችን ወደ ጎልነት የመቀየር አቅም ያላቸው ተጫዋቾች እናስታውሳለን። ለምሳሌ አሁን በሪያል ማድሪድ የሚገኘው ከዚህ ቀደም በሊቨርፑል የምናውቀው ትሬንት አሌክዛንደር አርኖልድ በጣም ቆንጆ የቅጣት ምት ተጠቃሚ ከሚባሉ ተጫዋቾች መካከል አንዱ ነው። በተመሳሳይ በአትሌቲኮ ዲ ማድሪድ በኒውካስል ዩናይትድ ከምናውቃቸው ተጫዋቾች መካከል እና በእንግሊዝ ብሔራዊ ቡድንም በጣም ቆንጆ የሚባሉ ጎሎች ካላቸው ተጫዋቾች መካከል አንዱ ኬራን ትሪፐር እንዲሁ የቆመ ኳስን ወደ ጎልነት የመቀየር አቅም ካላቸው ተጫዋቾች መካከል አንዱ ነው። ሌላው ደግሞ ብዙዎቻችን በጣም ኢንተርቴን ከምናደርግባቸው ተጫዋቾች ውስጥ አንዱ ጄምስ ወርድ ፕሮስ በጣም አስደናቂ የሚባል የቅጣት ምት ተጠቃሚ ተጫዋቾች ውስጥ ይነሳል። ስለዚህ እንደዚህ አይነት ተጫዋቾችን እናስታውሳለን። ነገር ግን በሬት ደረጃ ከለካ ነው የዚህ ተጫዋች ፍጹም የተሻለ ስታቲስቲክስ ይዞ የምናገኘው ተጫዋች ነው። ምናልባት ወደ ጎልነት የመቀየር እድላቸው ዴክላን ራይስ የሚያገኛቸው የማዕዘን ምቶች አሊያም የቆሙ ኳሶች ወደ ጎልነት የመቀየር እድላቸው በጣም በጣም የሚያስደነግጥ ቁጥር ነው። 4.9% ወደ ጎልነት የመቀየር በመቶኛ ሲሰላ እንመለከተዋለን። ይሄ ከግሪስ
ከዚህ ቀደም በሊጉ ተጫውተው ከነበሩ እንደነ ክሪስ ብራንት፣ ዋይኒ ሩኒ፣ ድዋይት ማክኔል፣ ሩቨን ቫን ፐርሲ፣ እንደነ አሽሊ ዌስትውድ፣ ቡካዮ ሳካ አሁን በዚህ ቡድን ውስጥ የሚገኙ ተጫዋች፣ አንዲ ሮበርትሰን፣ ዳቪድ ሲልቫ፣ ትሬንት አሌክዛንደር አርኖልድ እና ጄምስ ሚልነር አንጻር ከተመለከት ነው ፍጹም የተሻለ ቁጥር ያለው ይህ ተጫዋች ነው። ደግሞ መዘንጋት የሌለብን ይህ ተጫዋች አሁን እያነሳናቸው ከሚገኙ ተጫዋቾች በአጠቃላይ የመጫወት ኬሪየሩን ከተመለከታችሁ ያነሰ ተጫዋች ነው። ስለዚህ የሚያገኛቸው ጥቂት የሚባሉ እድሎችን ወደ ጎልነት የመቀየር ኮንቨርዥን ሬቱ በጣም ከፍ ያለ ተጫዋች መሆኑን ደግሞ እዚህ ጋር መዘንጋት ያለብን አይመስለኝም። እዚህ ጋር ግን ምናልባት ለዴክላን ራይስ ነገሮች የተሻለ አሲስት አድርጓል ብለን የምንለውን ቁጥር ከፍ እንዲያደርግ ደግሞ የአርሰናል ተጫዋቾች በደንብ አግዘውታል ማለት ያለብን ይመስለኛል። ምክንያቱም አርሰናል ቤት ውስጥ ቀደም ሲል እንዳልነው የጎሎቹ መነሻ ምናልባት አንዳንድ ኢንዲቪጁዋል የሆኑ ብሪሊያንት ፐርፎርማንሶች ሊሆኑ ይችላሉ። ነገር ግን ጎል የሚያስቆጥሩ ተጫዋቾች አንድ አሊያም ሁለት የምንላቸው አይደሉም። የቆመ ኳስን በተመለከተን ቁጥር ኳሱን ዴሊቨር የሚያደርገው ተጫዋች ኦፍኮርስ በጣም ትልቁን ክሬዲት ሊወስድ ይችላል። ነገር ግን እንደነ ጋብርኤል ማጋለሽ፣ ዊሊያም ሳሊባ የሆኑ ሳጥን ውስጥ በጣም ፕሬሰንሳቸው በጣም የሚያስደንቅና ወደ ጎልነት የመቀየር እድላቸው የተገኙ ኳሶችን ወደ ጎልነት የመቀየር እድላቸው በተሻለ መልኩ ደግሞ ፊኒሽንጉ እንዲያመረም ጭምር ማድረግ የሚችሉ ተጫዋቾች እዚህ ቡድን ውስጥ አሉ። ይሄ ከሌሎቹ ሊጎች አንጻር ከተመለከትን ካሳለፍነው ውድድር ዓመት መጨረሻ ጀምሮ እስካሁን ድረስ ባሉት ቁጥሮች ፍጹም ለብዙዎች በሚያስማማ መልኩ በጣም ጥሩ ከሚባሉ ቡድኖች ውስጥ በቀዳሚነት የሚነሳ እንዲህ አይነት ጎሎችንም ማቅረብ የሚችል የተገኙ እድሎችንም ደግሞ ወደ ጎልነት መቀየር የሚችሉ ተጫዋቾች በስብስብ ውስጥ ያሉበት ቡድን ነው። አንድ ግን በዚህ ቡድን በኩል ማነጻጸር የሚገባን ብዬ ማስበው ቡካዮ ሳካ ሌላኛውን መስመር በተቃራኒ የቀኙ መስመር ኳስ ከሚያሻሙ የአርሰናል ተጫዋቾች መካከል አንዱ ነው። ነገር ግን ዴክላን ራይስ የሚያገኛቸውን አይነት የማዕዘን ምቶችን አሊያም የቆሙ ኳሶችን ወደ ጎልነት የመቀየሩን ያህል ስኬት በቡካዮ ሳካ በኩል የምንመለከተው ተጫዋች አለ ለማለት ደግሞ ያስቸግራል። ምናልባት ለዴክላን ራይስ ጥሩ ነገር ነው ብለን የምናነሳው ደግሞ ቀደም ሲል እንዳልነው ሁሉ ያገኛቸውን እድሎች ወደ ጎልነት በመቀየር ደረጃ ለሚነሱት ጥሩ ለሚባሉ ስኬቶቹ መነሳት ያለባቸው አንድ ሰው አሉ። በ2023 አርሰናልን በቆመ ኳስ አሰልጣኝነት ይህንን ቡድን የተረከቡት የኒኮላስ ጆቨር በጣም አስደናቂ የሚባልና አስደናቂ ብቻ አይደለም ግልጽ የማያሻማ በርካታ የሚባሉ የአማካይ ተጫዋቾችን በተቻለ መጠን ለቆሙ ኳሶች በቁመቶቻቸው አማካኝነት እንዲጠቀሙ የማድረግ በተለይም የአማካይ ስፍራ ተጫዋቾችን ፔናልቲ ሳጥን ውስጥ እንዲገኙና የማዕዘን ምቶች ሲገኙ እነዚያን ወደ ጎልነት የመቀየር እድል በእኚህ ሰው እቅድ የመጀመሪያ አካል ውስጥ ሆነው በአርሰናል ቤት ውስጥ የማሰልጠኑን ስራ ሲጀምሩ አንዱ ከታቀዱ ሰዎች መካከል ይሄ አሁን የቡድኑ የቅጣት ምት መቺና የማዕዘን ምት አሻሚ የሆነው ዴክላን ራይስ ሳጥን ውስጥ ሆኖ ኳሶችን እየገጨ ወደ ጎልነት እንዲቀየር እንጂ የቅጣት ምት መቺ የነበረ ተጫዋች አልነበረም። ነገር ግን ኋላ ላይ ተጫዋቹ በልምምድ ማዕከል ላይ በሚያደርጋቸው ነገሮች አሊያም እሳቸው የተመለከቱት እሱም ተርኒንግ ፖይንት ብሎ የሚያነሳው በዱባይ በነበራቸው የልምምድ ወቅት ላይ ጥቂት የሚባሉ እንዲህ አይነት የተገኙ እድሎችን በተሻለ መልኩ ቅጣት ምቶችን ሲመታ በማየታቸው ምክንያት ይህን የዚህ ሰው እቅድ ሙሉ ለሙሉ ሽፍት እንዲያደርገውም ጭምር ያስገደዳቸው አጋጣሚ ነበር እና ለዴክላን ራይስ ሌላኛውን ገጽታ ያስመለከቱ ሰው ናቸው ማለት እንችላለን። እሱ እንዲያውም እንደሚለው እኔ ራሴን ከማምነው ይልቅ እነሱ እኔ ላይ ያላቸው እምነት በጣም ያስገርማል የሚል መልእክቱንም ጭምር ያስተላልፋል። በተደጋጋሚ ደግሞ የቅጣት ምቶችን አሊያም እንዲህ አይነት ኃላፊነቶችን አንድ ተጫዋች እንዲሸከም ሲደረግ በራስ መተማመኑ ምን ያህል ከፍ እንደሚችል መዘንጋት ያለብን አይመስለኝም። እሱም ያለው በተመሳሳይ ቅጣት ምቶችን እየመታ በንቆየባቸው አጋጣሚዎች ይበልጥ ኮንፊደንሱ በራስ መተማመኑ በጣም እየጨመረ የመጣበትን አጋጣሚ ተመልክተናል። ኦቶሪቲም ደግሞ አለ፣ የስልጣን የፓወር ጉዳይ። ከዛ ባለፈ በቴክኒክ ኤቢሊቲው እያደገ መምጣትም ጭምር ደግሞ ይነሳል። ይሄ ብቻ አይደለም ደግሞ በየጊዜው እንዲህ አይነት ነገሮችን እያደረጉ መምጣት የአኪሬቲ ነገሩን በተሳካ መጠን ዴሊቨሪ ማድረግ አቅሙም ጭምር ደግሞ ሊነሳ እንደሚችል በደንብ መመልከት እንችላለን። እንግዲህ
አርሰናል በአውሮፓ ሻምፒዮንስ ሊግ ከሪያል ማድሪድ ጋር በነበረው ጨዋታ ብዙዎቻችን የምናስታውሰው በጣም ቁልፍ የሚባል ኳስ እንደነበር ታስታውሳላችሁ። በዛ ጨዋታ ላይ ምናልባት የዛ ጨዋታ ወሳኙ ዲፓርትመንት የነበረው የዚህ ተጫዋች ቁልፍ የሚባሉ ጎሎችን ያስቆጠረባቸውን አጋጣሚዎች በደንብ እናነሳለን። ይሄ ብቻ አይደለም። አርሰናል በአውሮፓ ሻምፒዮንስ ሊግ ከአትሌቲኮ ዲ ማድሪድ ጋር በነበረው ጨዋታ በተመሳሳይ ፐርፌክት የሚባልን ከረጅም ርቀት ኳስ ሲያሻማ የተመለከትንበትን ቅጽበት እናስታውሳለን። የቅጣት ምቶቹ በፓወር አላቸው። ከዛ ባለፈ አኪዩሬት መጠናቸው እጅግ በጣም አስደናቂ ነው። ከዛ ባለፈ ደግሞ የሆነን ተጫዋች ወይም ፔናልቲ ሳጥን ውስጥ የሆነን ተጫዋች ታሳቢ ያደረገ ተጫዋች ኳሶች ማቅረብ የሚችል ተጫዋች ነው። ለምሳሌ እንደነ ቪክተር ዮኬሬዥ የጭንቅላት ኳስን በአግባቡ መጠቀም የሚችሉ እንደነ ጋብሪኤል ማርቲኔሊ፣ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ሊያንድሮ ትሮሳርድ አይነት ተጫዋቾችን ታሳቢ ያደረጉ ኳሶችን ማቀበል የሚችል በጣም ፐርፌክቱ የሚባለው የወቅቱ የቆሙ ኳሶችን በአርሰናል ቤት ውስጥ ኃላፊነት ወስዶ ወደ ጎልነት አሊያም ወደ ውጤትነት መቀየር የሚችለው ምርጡ ተጫዋች ብለን ልናነሳው በምንችለው ልክ እየተመለከትናቸው ከሚገኙ ተጫዋቾች ውስጥ አንዱ ሆኗል። ይሄ ለአርሰናል ኤክስትራ ኦርዲነሪ የሆነ ውጤት እንዲያገኝም ጭምር ከሚያስችሉ ሌላኛው የጎል ሶርስ ወይም የጎል መነሻ ሆኖ ከምንመለከታቸው ተጫዋቾች ውስጥ አንዱ ሆኗል ማለት ነው። አርሰናል ቀደም ሲል እንዳለው ከቆሙ ኳሶች ከየትኛውም ቡድን ሊነጻጸር በማይችል መልኩ በዚህ ቡድን ውስጥ በቆመ ኳስ እያሳለፈው የሚገኘው ቆይታን በተመለከተ በጣም አስደናቂ የሚባል ቁጥሮች ያለው ቡድን እንደሆነ ይታወቃል። ስለዚህ ለአርሰናል ለዚህ ተጫዋች የቆሙ ኳሶችን እንዲጠቀም ያደረጉበት መንገድ በጣም ፐርፌክት እና ትክክለኛ ውሳኔ ከወሰኑባቸው አጋጣሚዎች ውስጥ በትልቁ ሊነሳ የሚገባ ጉዳይ ነው ብዬ አስባለሁ። አንዳንዴ ቅጣት ምቶቹን የሚመታባቸው መንገዶች አስተውላችሁ ከሆነ በጣም በቀላሉ በጣም ኢዚ ዌይ የሚባሉ አይነት ቅጣት ምቶችን የሚመታ አይነት ተጫዋች ሆኖ እናነሳዋለን እና ይሄኛው የተሻለ ቆይታንም ጭምር እንዲያሳልፍ ካስቻሉ ተጫዋቾች መካከል አንዱ ሆኖ እያስተዋል ነው የሚገኘው የዴክላን ራይስ እንደዚህ ተሳትፎዎች በዌስትሃም ዩናይትድ፣ በእንግሊዝ ብሔራዊ ቡድን፣ በአርሰናል በጣም የተሻለ ጊዜን እንደሰልፍም ጭምር እያገዙት መሆናቸውን እያስተዋልንበት እንገኛለን እና ይሄ በተሻለ መልኩ እየተመለከትናቸው ከሚገኙ የወቅቱ የቆመ ኳስን ወደ ጎልነት አሊያም ወደ ውጤትነት የመቀየር ፕሮባብል የሆነው ቻንሱ በሰፊው የሚነሳው የዴክላን ራይስ ነው። የትኛው ተጫዋች የቆመ ኳስን በተመለከተ ጎሎችን ሲያስቆጠር አእምሯችሁ ላይ ሊመጣ ይችላል? አይዶን ነው። ብዙ ተጫዋቾችን ማንሳት እንችላለን። ነገር ግን በወቅቱ እየተመለከትናቸው ካሉ የእንግሊዝ ፕሪሚየር ሊግ ተጫዋቾች ውስጥ በቀዳሚነት ልናነሳው የምንችለው ዴክላን ራይስ መሆኑን ደግሞ መዘንጋት ያለብን አይመስለኝም እና ከጊዜ ወደ ጊዜ ግን እየተሻሻሉ የሚገኙት የቁጥራዊ ስታቲስቲክሶቹ ለዴክላን ራይስና ለአርሰናል ውጤት ማማር የተሻለውን ወይም ጥሩ የሚባለውን ሚና መወጣት የቻለ ጉዳይ ነው ብለን ማንሳት እንችላለን እና እስካሁን ባለው ቆይታ ግን ምርጡ የቅጣት ምት መቺ ተጫዋች ዴክላን ራይስ ነው ማለት እንችላለን በአውሮፓ 5 ታላላቅ ሊጎች።